እንዴታላችሁ ነፃነት ነኝ ዛሬ የኢድ አልፈጥር በዓልን ከናንተ ጋር ላከብር ነው በየቤቶቻችሁ ፈታ ያላችሁ በዓልን ያከበራችሁ እንደሆነ ተስፋ አደርጋለሁ እኔ ግን አንድ ጥሪ ያለብኝና ወደዛ ጥሪ ለመሄድ ዝግጅት ያደረኩ ነው እንግዲህ አሁን የምትመለከቱት እጄን ሂና እየተሰራው ነው የሶማሌ ክልል ተወላጆች በተለይ ሴቶቹ በዓል በመጣ ቁጥር እንግዲህ ሲዋቡና ያለን ስለዚህ ዛሬ በሶማሌ ክልል እንዴት ነው ኢድ የሚከበረው የሚለውን ልመለከት ነው ስለዚህ ወደ ጥሪ ከመሄዴ በፊት መጀመሪያ እንደምትመለከቱት በሂና እየተዋብኩ ነው የምገኘው ስለዚህ እንደጨረስን እንሄዳለን ማለት ነው አብራችሁን ተወካዮቻችን እንግዲህ የሂና ስራውን እየሰሩልኝ ያሉት ወይዘሮ ሉል ናቸው በጣም እዚህ ቦሌ ሚካኤል አካባቢ ታዋቂ ነው ይሄ ቤት ብለው የመጣሁት በጣም ቆንጆ ነገር ነው ይሰሩኝ እና ደግሞ በጣም ፈጣን ናቸው የሚገርመኝ ነገር ማለት ነው እና አማርኛ ይሰማሉ ግን በደንብ አይናገሩም ስለዚህ ምንድነው ማድረጋው እኔ በአማርኛ ጠይቃቸዋለሁ እሳቸው ደግሞ በሶማሊኛ ይመልሱልኛል ማለት ነው ከዛ ማስተርጓሚ ያው እንግባባለን ማለት ነው እንዴት ነዎት አልহামዱሊላህ ማሻአላህ ደህና ነኝ የሰሩት ያሉትን ነገር በጣም ነው የወደድኩት በጣም ያምራል እስቲ ንገሩን ምንድነው ይሄ የሚባለው ስሙ ምንድነው እና ደግሞ ዲዛይኑ ምናምን የተለያየ አይነት አለው እስቲ አሰራሩን ይንገሩን ሂና መዶቤስ አለዳ ሂና እየተሰራሻለሽው ሂና ነው ይህ ሲያልቅ ቆንጆ ሆኖ ዲዛይኑ ጥቁር ሆኖ እጅሽን ያስውባል ብዙ አይነት ሂና አለ አንዱ ቀይ ሂና የምንለው ነው እሱ ከህንድ የሚመጣ ነው እኛ በዓል ሲመጣ ሰርግ ሲኖር ለተለያዩ ፕሮግራሞች ሂና ብቻ ሳይሆን ሜካፕ የወይባ ጭስና ሌሎችንም የውበት መጠቀሚያዎችን እናዘጋጃለን ታዲያ የምናዘጋጃቸው ማስዋቢያዎች ከኬሚካል የጸዱ ናቸው ኢድ ሲመጣ እዚህ መተው ሰዎች ምንድነው መሰራት የሚፈልጉት ኢድ ወሐሰማይና ነቅሸዶ ዑሱብ ለኢድ በዓል ብለን አዳዲስ ዲዛይኖችን እናዘጋጃለን ደንበኞቻችን በብዛት ስለሚመጡ በደንብ ተዘጋጅተን ነው የምንጠብቃቸው ከዚህ ባለፈ እኛ የእስልምና እምነት ተከታዮች እንደመሆናችን ወደ የቤታችን ሄደን ቤታችንን አሳምረን እኛም ተውበን በዓሉን በድምቀት እናከብራለን ተመልካቾች እንግዲህ እየጨረስኩ ነው ባህሉን እየጠየቅኩ ነበርና በተለይ የሰርግ ወቅት ላይ ሲሆን በዓል አካባቢ ጊዜያት ሲደርሱ ሴቶች የሚዋቡት በእንደዚህ አይነት መልኩ ነው በተለይ ሰርግ ሲሆን ደግሞ ሙሉ እጃቸውን ከናንገታቸው ከነ እግራቸው ጭምር ነው ሂና የሚሰሩት ከዛ ባለፈ ደግሞ በተፈጥሯዊ መንገድ ቆዳቸውን የሚያለሰልስላቸውና በጣም ብራይት የሚያደርግላቸው ቅመም ልበለው ቅመማው ቤታቸው አዘጋጅተው ከወተት ከእርድ አዘጋጅተው ይቀቡና ሲታጠቡት በጣም ግሎም የሚያደርግ ቆዳ እንደሚኖራቸው ሰምቻለሁ እንግዲህ ለዛሬ ግን ሂናን በዚህ መልኩ ነው የተሰራው በጣም ቆንጆ ልጅዋለሁ በጣም አሁን ቀጣይ ምንድነው የምናደርገው ስለውልኛል እጄ ላይ ቅርጹ ተሰርቷል ሂናው ተቀባ صح አሁን ተጠበዋለሁ አሁን አልተጠበም አሁን ደረጋ ነው ከበኋላ ተጠበም መርኩ ያዳዶ አዳ ነቅዶ ያትኩ ሰበይነሳ የምትታጠቢው ሲደርቅ ነው አንዳንድ ሰው ጥቁር ሂና ይወዳል አንዳንድ ሰው ደግሞ ቡኒ ቀለም ይወዳል ስለዚህ አንቺ ቡኒውን ከመረጥሽ ቶሎ ታጠቢው ጥቁሩን ከመረጥሽ ግን አንድ ሰዓት ብትቆይ ጥሩ ነው የተለያዩ ሂናዎችን እንደሚሰሩ በጣም ባለሙያ እንደሆኑ እኔ ራሴ መሰክራለሁ አይቻለሁ ከዚህ ባለፈ ግን እንግዲህ ሶማሌ ክልል የተለያዩ ባህሎች አሉ ለምሳሌ ያለባበስ ባህልም የተለየ ነው ከሌላው አካባቢ ኢድ ደግሞ ሲሆን በጣም መዘነጥ አለ ቆንጆ ነገር አለና እስቲ ስለ አለባበሳችሁ ደግሞ ትንሽ እንገሩ ባህላዊ ነገር መርካን ከኖ ከለቶ ወሐሎ ገሸዳ አፍርተን ባህ እስተደበ ባህ ካንቺ አለባበስ ልጀምርና የለበሽው ልብስ ለሰርግ ለበዓልና ለልዩ ዝግጅት ማስጌጫ የሚሆን ነው ብዙ አይነት ልብሶች አሉ ቶፕ ታታሽኪ እናም ሌሎችም ባህላዊ አለባበሶችም አሉ ተመልካቾች እንግዲህ ሂናችንን ሰርተን ጨርሰናል በጣም ነው የወደድኩት በጣም ነው ማመሰግነው ብዙ የሶማሌ ክልል ውስጥ የሚደረጉ ባህሎችን ቦታው ድረስ ሄጄ ያማየት እድሉ ነበረኝ የሚገርመው ነገር ግን ሂና ተሰርቻ አላቅም እንዳጋጣሚ ሆኖ ማለት ነው በጣም ነው የወደድኩት ስለዚህ አሁን ሬዲ ነኝ
ዝግጁ ነኝ ጥሪ ቦታ ሄድና ደግሞ የኢድ አልፈጥር በዓልን ፈታ ዘና ብለን እናከብራለን ከዛ ባለፈ ደግሞ ባህልን ወግን እናያለን አብራችሁ ነው ተመልካቾቻችን የኢድ አልፈጥር በዓልን ከናንተ ጋር ያሳለፍን ነው እንዳልኳችሁ ጥሪ ነበረብኝ የቢሻሮ ቤት ነው የምገኘው ቦሌ ሚካኤል አካባቢ በጣም ድምቅ ያለ ቦታ ነው የሶማሌ ክልል ተወላጆች በብዛት የሚገኙበት ቦታ ነው እና ባህሉም ወጉም በዛው ልክ የሶማሌ ክልል ያላችሁ ያክል እስኪሰማችሁ ነው እዚህ አካባቢ ድምቅ ያለ ቫይብ ያለው እና በዓል ደግሞ ሲሆን ልዩ ነው እና ጥሪ ቦታችን መተናል ቢሻሮ ቤትሽ ስለመጣ በጣም ደስ ብሎናል እንዴት ነሽ ግን ያ ሰላም ነን አመታል ደረሰን ያው እናንተ ቤት ነው ሶማሌ እንግዳ አይባልም ቤተሰብ ነው የሚለን ሰው ሲመጣ እንግዳ ምናምን እንግዳ እኮ ሩቅ ቦታ ነው ስለዚህ አሁን ቤተሰቦኛለሁ ማለት ነው በጣም ደስ ይላል ቢሻሮ ቤት ነው የምንገኘው ቢሻሮ ማለት ደስታ ማለት እንደሆነ ከሶማሌኛ ሲተረጎም ደስታ ማለት እንደሆነ ሰምቻለሁ ሳይሽ ደግሞ ደስ ነው ያለኝ እውነት ምክንያቱም አሸብርቀሻል ኢድን መስለሻል አምሮብሻል በጣም ማስን ታhay እንግዲህ ባስተርጓሚ ነው የምንግባባው እሺ እንተረጉማለን እንግዲህ ቀስ ይያልን አለባበስሽን በጣም ነው ወደድኩት እና ሳይው ትንሽ ከበድ ያለ ነገር ነው በየቀኑ ሊለበስ የማይችል እንደሆነ እያየሁት ነውና እስቲ በተመልካቾችም ንገሪልን ምን አይነት አለባበስ ነው ባህላዊ ነው አዎ የባህላችን አመርባል ሲደርስ ያው እንደዚህ አሳምረን እና አስቆርحኖ ዲንቴና ያው አጭባ ማንተ ኢዳ የበዓል ቀን ሴቶች ራሳቸውን እንዲጠብቁ ሃይማኖቱ ይፈቅድልናል አንዱ የደስታችን ቀን ነው ቤተ ዘመድ ጓደኛ ጎረቤት በአንድ ላይ የምናከብረው በዓል ነው ብዙ ጊዜ አመት በዓል ሲመጣ ሴቶች ላይ የሆነ የሥራ ጫና ይመጣል ብዙ ጊዜ ለምሳሌ እንቁጣጣሽ ጊዜ ሲሆን እንግዲህ ከተማ ውስጥ የሚያየው ነው ዶሮ መስራት ሊሆን ይችላል በግ ማረድ ሊሆን ይችላልና ብዙ ነገር ስራዎች አሉና እንዴት ነው ሶማሌ ክልል ላይ ጫናው ማለት ነው የሚበዛው ስራ ቢበዛው ማለት ነው 24 ሰዓት ምግብ ነው እናንተ ዶሮና አንጀራ የተሰራላችሁ እኛ ግን ቀን ሙሉ የሚጣፍጥ ነገር ኬክ ብስኩት ሐለዋ ሩዝ ሲጋ ሰባያ ፈጢራ ለቤኒያ ወተት ሻይ ጁስ ምንም አይቀርም ሁሉ ይሄን ሁሉ ሰይጣንሽ የምታዘጋጀው አዎ ጉልበት ብዝበዝ ከማታ እስከ ቀስ እናንተ ደግሞ ዶሮና ቀለል ነገር ያላችሁ እናንተ የሚሰራችሁ በቃ ታዲያ እንደዛ መገናኘት ነገር እንኳን ጁስ ምናምን የሚሰራ ፍሩት ምናምን እንኳን ትምርት ያለ ሰው መሰራት ነው የሚያስፈልጋል ሰነፍሴቱ እንኳን ምንም በዛ ሰዓት አትችልም ስለዚህ ሙያ ይጠይቃል ማለት ነው የገረመኝ ማለት ነው ይሄን ሁሉ ነገር ሰርታችሁ ከዛ ራሳችሁን ለማስዋብ ግን ጊዜ አጣጡም እንግዲህ አንቺ ባለፉት 30 ቀናት እየጾምሽም ከዛ ደግሞ ቤተሰቦችሽም ማስፈጠር ይኖርብሻል እሱን እየሰራሽ አሁን ደግሞ ኢድ ነውና ብዙ ነገር አሁን ራሱ እኛ ጋር ስራሽና ቆመሽ እንደመጣሽ አቃለው ብዙ ነገር እየተሰራ ነውና ይሄን ሁሉ ስራ እየሰራሽ አምሮብሻል ማለት ነው ቤትኛው ታይም ነው ግን የታው በቃ እዚህም እየሰራ እዚህም እየቀባ ያስከካከል እንካዴ ብቻ ዛው ኢጣን ያስፈልጋል ጭስ ያስፈልጋል ወገው ገላ መጣጣም ፊቶ መቀባት እዚህ ከስር ማስከካከል ያልገባኝ ቆይ እንደው ማለት ነው የሰማሁት ነገር 7 ቀን ኢድ እንግዲህ የጾም ጊዜ ታደርጉት እንደሆነ አላውቅም ግን የሰርግ ጊዜ ሲሆን እና ደግሞ ትልልቅ በዓላት ሲኖሩ ምናምን ለ7 ቀን ነው ሴቷ በተፈጥሯዊ መንገድ ቆዳዋን ንጹህ እንዲሆን የምታደርገው ነገር አለ ተፈጥሯዊ ነገር አለ ሲባል ሰምቻለሁ ቀስል ምናምን ነው ዛስ መጣ ማቀው ግን ይሄኛው ነገር ምንድነው ንገሪኝ የግመል ወተት እርድ እና ሱካር እና ሎሚ ያስቀሳና ይጨምራል አንድ እንቁላልም ጨምሪ ተመታልና ሰውነትሽ የምትቀቢ ኩሽና ውስጥ ያለሽ ማለት ባልሽ ማየት አይፈልግም ከኩሽና
ቤት ስትመጪ ባልሽ እንደማብረሽ ሻወርሽ ገብተሽ የምትመጪ ቤት ከዛ እስከ ምግብ የምትበሰል በፌስታል ታርጋልና በሽካልሳላር ካስል ታስቀብሻል ከዛ በኋላ ምግብ እየሰራሽን ይዛላ የቀበሽን ከዛ ምግብ ሲጨርሽ ሻወር ትወስዳለሽ ያው ምን ይመስላል ኩሽና ያገበሽ ሰው አይመስልሽም ሞሮካ ይሄዳ ሰው ነው የሚመስለው ከዛ እንዴ ያመረሽ ምግብ እየሰራሽ ነበር እንዴ ሀቢ ኩሽና ውስጥ እየሰራ ነበርኩ መቼ እንዴ ታምራለሽ እና ሴት ልጅ እኮ የራሳ ካልጠብቅ ማን ይጠብቃል ስለዚህ ባህሉ ራሱ ሴቷ ራሷን እንድትጠብቅ ይደግፋታል ማለት ሐላያ ሙስሊሞች ደማን ወልቦች ወገን ኢድ ሙባረክ ኩሉ ዓም ለመላው የእስልምና እምነት ተከታዮች ኢድ ሙባረክ ላለው ይህ ቀን ለኛ ትልቅ ቦታ አለው በዚህ ቀን ትልቁም ትንሹም በጋራ የሚያከብሩበት ነው 30 ቀናት በጾም አሳልፈን ዛሬ ግን የተፈታበት ቀን ነው የረመዳን ወር ብዙዎች የሚተዛዘኑበት የእዝነት ወር ነው ይባላል ያለውን የምታካፍሉበት ብቻን መብላት የማይፈቀድበት አምላክን የምታስቡበት ነውና ያለፈው ወር እንዴት ነበር ጾሙ እንዴት አለፈ والله بشهر رمضان ወርተዋብል ነፈራይሰ ዲን ረመዳን ሲመጣ ሃይማኖታችን በሚያዘን መሰረት አቅም የሌላቸውን እናግዛለን ከጎረቤቶቻችን ጋር ያለንን ተካፍለን ነው የጾም ወሩን ያሳለፍነው ይህን ስናደርግ ደግሞ የእምነት አጋሮቻችንን በመምረጥ አይደለም የሌላ እምነት ተከታዮችም ከጎናችን ናቸው እንግዲህ የኢድ አልፈጥር በዓልን ስናነሳ በዓሉ ከመከበሩ በፊት ለ30 ቀናት መጾም መጸለይ መስገድ እንዳለ ይታወቃል ሃይማኖቱ የሚፈቅዳቸው ወይም ደግሞ የሚያዛቸውን መሰረታዊ ነገሮች ማሟላት የሚጠበቅባቸው ወቅት እንደሆነ ይታወቃልና አንድ ወር እንዴት አለፈ እስቲ እንዴት ምን ስታረግበት ነው ያለው አንድ ወሩ በጣም ደስ የሚል ጠንካራ ስራ የሰራንበት ከፈጣሪ ጋር ግንኙነታችን የጠነከረበት ጎረቤት ስንረዳ የነበርንበት ወንድማማችነት ያጠናከርንበት ነበር ያለፈው ማለት ነው ረመዳን ወቅት በር የሚባል አይዘጋም የሚባል ነገር ሰምቻለሁ ለሁሉም ሰው ለተቸገረም ሰው ክፍት እንደሆነ ሰምቻለሁ ይሄ ሁሌ ምን አለ እንደዚህ ብንኖርኮ ኮብየሻለሁ እዚህ ብንሆንስ ቆይ ምን ችግር እንዲየተረዳዳን ሁሌ ብንኖርኮ ጥሩ ነበር እውነት ነው ሲሚር ያለ ሐሰን መላክ በዓል እንዴት ነው ያለፈ ያለው በዓል والله ጥሩ ነው አልহামዱሊላህ ያው እንደምታዩት ነው በደማቅ ሁኔታ ያለፈን ያለው ያው በጉጉት ስንጠብቀው የነበረው በዓል ስለሆነ በደስታ ተቀብለን በደስታ ያሳለፈን እንገኛለን ወሩስ እንደው የጾሙ ጊዜ እንዴት ነበር ትንሽ ከስተሃል እንዴ ያው ሰው ወፍራል ይሉኛል እንደው አንዳንድ አብዛኛው ሰው ወፍራል ሰው ጾሙ ተመችቷል ምናምን ይሉኛልና በረከቱ ነው ያለፉትን 30 ቀናት እንዴት አሳለፍካቸው ያው ያለፉት 30 ቀናቶችን በልዩነት በጣም ልዩ በሆኑት መልኩ ነው ያሳለፈነው እኔ እንደግሌ ያው ረመዳን ሲገባ ከማንኛውም የሚጠበቀው ነገር አንደኛ ዝግጁነት ነው ዝግጁ ሆኖ የረመዳን ወር ተጠቃሚ ለመሆን ከፈጣሪም እዝነት እንዲያገኝ ያለፈው ወንጀልም እንዲምርለት ዝግጅት የምናደርግበት ወር ስለሆነ በጣም በልዩ ሁኔታ አሳልፋለሁ የሚል እምነት አለኝ ኢድን ስታስብ ምንድነው በጣም ከኢድ ከበዓሉ ደስ የሚል ነገር ምንድነው በቃ ገደብ የሌለ ደስታ የምናሳይበት ጎደኞቹ ተሰብስበን አብረን የምንበላበት ጎረቤት ለጎረቤት ሄደን አሁን እዚሁ በልተን እዚሁ አንቆም የሱ ቤት ምን ይሄዳለን የሱ ቤት ምን ይሄዳለን ማለት ብዙ ባንበላም ያቀምሻው ትልቅ ነገር ነው ማለት ነው ደስታ ነው የሚታሳይ በተለይ ልጆች በዓልን ነው በጉጉት የሚጠብቁትና እንደው ልጅነት ላይ ትውስታ ይኖር ይሆን ወደ ኋላ ምን ነበር መሰለ ድሮ አብዛኛው ጊዜ በልጅነቴ አዲስ ልብስ የሚለብሰው የኢድ ቀን ነበር አንድ እሱ ነበር ማለት ነው ሁለተኛ ደግሞ ብዙ ስራ ቢኖር ያዛኛው ቀን ስራ አይኖርም ልጆች ነፃ ነው ነፃ ነው ምኑ ኳስ ነው የሚጫወተው ከብዙ ልጆች ጋር ተሰብስበን አቀሊድ የሚባል አለ ቤት ለቤት እየሄደን ብር እየሰበሰበን ከዛ ተሰበስበን ደግሞ የሆነ መዝናኛ ቦታ እየሄደን ፈታ ብለን የምንውሉት ያን ቀን ያ ነገር ያምሪ መንበር ነው
እኔም ጓደኞች አሉኝ የእስልምና እምነት ተከታይ የሆኑና የረመዳኑን ወር እንዴት እንደሚያሳልፉኝ ራሱ በደም ቴምር ለመብላት ለማስፈጠር አብረናቸው እንሆናለን እሱ ደስ የሚለን ነገር ነውና ከዛ ግን ባለፈ ልክ የመጨረሻዎቹ 10 ቀናት ጾማችሁ የመጨረሻዎቹ 10 ቀናት ላይ ለነሱም ከበድ እንደሚል እኔ አይቻለሁ ምክንያቱም ስግደቱም ቁጥሩ ይጨምራል ይመስለኛል ስራ ቀን ብዙ ሃይማኖታዊ ትዕዛዝ ያለባት እንደሆነ ሰምቻለሁና እስቲ ያለፉትን 10 ቀናት እንዴት ነበር ያሳለፋችሁ የነበር አሁን የመጨረሻው 10 ቀናት እዛ ውስጥ ምን አለ አንድ ሌሊት አላት ብዙ መልካምነቶች ከፈጣሪ የምታገኝ አንድ እቺ ቀናት አለት ማለት ነው እቺ ቀን ለማግኘት ደግሞ ሁሉም ሰው የመቸም ተኝቶ ያገኛለው አይባልም አይደል ሰነፍሰው በቃ ምንም ሰነፍሰው አልፍለትም በቃ የጾም ሆዳችንን ለረጅም ጊዜ ምግብ ያላገኘ ሆድን ከዛ ምግብ ስንሰጠው እንዴት ነው ምናክመው የግመል ወተት ዝም ብላችሁ እንዳትጠጡ ምናምን ይባላል ምክንያቱም ልክ እንደ መድኃኒት ነው ሆድ ውስጥ ያለን ነገር ያጥባልና የሚባል ነገር ሰምቻለሁና እዛ እናንተ አካባቢ ላይ እንዴት ነው ምግቡ ላይ ተኩርልኝ እስቲ እኛ አካባቢ ምግቡ ላይ ያው አንደኛ አንድ ሰው ጾመኛ ይውልና 12 ሰዓት ውሃ ይጠጣ ምግብ አይበላም ጾመኛ ይውልና በጣም ይርባል በጣም ውሃ ጠምቶት ግን ሲቀርብ ብዙም እንዳስበው አይሆንለትም ሆነ በልተሽ ወዳው ሆድ ርቦ ስለዋለ የሆነ ትንሽዬ ነገር ቀምሰሽ መሙላት ነገር አለ እና ያንን ደግሞ ትንሽ በልተሽ ሰግደሽ ብለሽ ሆድሽ እንትን ሲል ያው ማታ ለሊቱ ሙሉ ክፍት ስለሆነ ያንን ቀስ ብለሽ ነው ከግመል ወተት ጋር ታይዞ ያው ግመል ወተት አንደኛ ለአዲስ ሰው ይከብዳል ትንሽ ያለመደ ሰው በጣም ከባድ ነው የሶማሊያ አካባቢ ነው ኖርማል ነው ግመል ወተት ልክ እንደ ኖርማል ምግብ ነው የሚጠቀሙት እና ሲጠጡ ቀናይሉ ለሊታይሉ ይጠጣሉ ያው ኖርማል ልክ ምንም አይሆንም ኖርማል እንደ ምግብ ስለሚጠቀሙት ነው ነገር ግን አዳዲስ እናንተ አይነት ሰዎች አዲስ ሰው ሲመጣ የከተማ ሰዎች በጣም ይከብዳል አው እኮ ጠጥቶ የማያውቅ ምናምን ሲጠጣ በጣም ችግር ይፈጥርበታል በአካባቢያችሁ ያለ እንግዲህ ባህልን መሰረት ያደረገ አመጋገብ ነው ማለት ነው የምትመገቡት በጣም ባህላዊ ምግብም ጭምር ነው እሱ ወተት ግመል ወተት ኢድ አልፈጥር በዓልን ከኛ ጋር ስላሳለፋችሁ በጣም ደስ ብሎናል እንግዲህ ገና ወደዚህ ቤት ስመጣ ቤተሰብ ነሽ እንጂ እንግዳ አይደለሽም ብለው ሲቀበሉኝ አይታችኋል የእንግድነት ስሜትም አልተሰማኝም በጣም ዘና ፈታብዬ በዓላቸውን አንድ ላይ አክብሬ ደስ ብሎኝ እኔ ጨርሻለሁ ፕሮግራሜን እንግዲህ ቀጣዩ ፕሮግራሞች ላይ ደግሞ ባልደረቦች ልዩ የሆኑ የኢድ አልፈጥር ፕሮግራሞችን አዘጋጅተውላችኋል ከነሱ ጋር ቆይታ አድርጉልኝ